ማካነ ሊነብይን አን የኩነ ለሁ አስራ ሐታ ይድኺነ ፊል አርድ እና በምርኮኞቹ ዙሪያ የሆነ ሐሳብ ተነሳ። እንግዲህ እንደሚታወቀው ቁረይሾች ያው በተሰባዊ ናቸው። ከነብዩ ጋር ያሉት ሷሃቦችና ተመካ የመጡት ጥላቶቻቸው በዘር ሐረግ ከሆነ ያጎት ያክስት ልጅ ነው። በተሰብ ምስቅልቅል ያለ ዝምድና ነው ያለው መሐከል። ግን አላማ ላይ ያያቸውና ሁሉም ባመነበት አላማ ተሰልፎ ያው መሆን ያለበት ነገር ተደረገና ድሉ ለሙእሚኖቹ አደረ ማለት ነው። ያነ እነዛ የተገደሉት ያው ተገለዋል አልቋል። የተረፉትን ግን ትልልቅ እንግዲህ ዝነኛና ባላባት የሚባሉ ጀግኖች ምን እናድርጋቸው የሚል ውይይት ከፈቱ ነብዩ አማካሪዎቻቸው እና አቡበክርና ዑመር ጋር ማለት ነው። እና እነዚህ የሁላቸውም ያክስቶቻቸው ልጆች አንዳንዶቹም ወንድሞቻቸው አጎቶቻቸው በምርኮ ስር ወደቁ። እነዚህ ሰዎች ምን እናድርጋቸው ብለው አንደ ነብዩ ውይይት በሚጀምሩ ጊዜ አቡበክርም የበኩላቸውን ሐሳብ ሰጡ፣ ዑመርም የበኩላቸውን ሐሳብ ሰጡና በመጨረሻ የአቡበክርን ሐሳብ በመቀበል ነብዩ የራሳቸው ውሳኔ ሰጡ ማለት ነው። ያ ውሳኔ ስተት ሊሆን ነው አሁን ማለት ነው። ሱብሃንአላህ ባልተጠበቀ መልኩ። ስለዚህ ነብይም ቢሆን ከተሳሳተ መታረም አለበት። ማካነ ሊነብይን አን የኩነ ለሁ አስራላ ለነብይ እኮ ምርኮኛ ሊኖረው አይገባም አለ አላህ Subhanahu Wa Ta'ala ሐታ ይድኺነ ፊል አርድ ፊ አርድ المعركة በፍልሚያው ሜዳ ላይ ጥላቶቹን ወታደራዊ የበላይነቱን ሳያረጋግጥባቸው ገና በመጀመሪያ ዙር ተመቸኝ ብሎ ምርኮኛ ሊይዝ አይገባውም። ምክንያቱም የመጀመሪያ ድል አስተማማኝ አይደለም። መጀመሪያ ላይ በደንብ አርገህ መስበር አለብህ ወገቡን ጥላትን ማለት ነው። እና የመጀመሪያው የተወሰነች ድል አገኘሁ ይብለህ ጥላቶችን ተለቀቃቸው ምርኮኞቹን እንደገና ነገ ተጠናክረው መጥተው ሚዛን ሊገለብጡ ይችላሉ ማለት ነው። ስለዚህ መጀመሪያውን በተገኘው ድል አንተ ወታደራዊ የበላይነትክን እስከመጨረሻ በአርዶል ማዕረካ ላይ እስከምታረጋግጥ ድረስ አሁን ገና በመነሻው ምርኮኛ መልቀቅ የሚባል ነገር ልታስቡት አይገባም ነበር። ተሳሳታችሁ አለ አላህ Subhanahu Wa Ta'ala ቱሪዱና አረዶ ዱንያ። ይህም ስተት የመጣው ይች መናጢ ዱንያ ናት ሁልጊዜ የምታሳስታችሁ እና የዱንያን ጊዜያዊ ሸቀጥን በመሻት ለስተት ተጋለጣችሁ ይላል። ወላሁ ዩሪዱል አኺራ አላህ ደግሞ የሱን ፍቃድ ፈጽማችሁ ዘላቂዋን ዓለም ጀነትን እንድትወርሱ ነው የሚሻላችሁ። ወላሁ አዚዙን ሐኪም አላህ ደግሞ ጥላቶቹን አሸናፊና ሁልጊዜ የሚሆን በማንም የማይጠቃ የበላይ ኃይል ነው። እንዲሁም በአሰራሩ ለእናንተ የሚበጅና የሚጠቅማችሁን የሚያውቅ ጥበበኛ ነውና ቀደም ሲል የተሰጠው ውሳኔ ስተት ነው በእኔ እይታ በማለት ወቀሳ ተላከላቸው ማለት ነው። እና ምንድነው የሆነው? 70 የሚሆኑ ታዋቂ ባላባቶች ብዙዎቹም ከበርቴዎች ሀብታሞች ናቸው ተማረኩ። በሚማረኩ ሰው ጊዜ እነዚህን ሰዎች ምን እናድርጋቸው አሉ ረሱል አለይሂ ሰላቱ ወሰለም። ያነ አማካሪዎቻቸው እንደ ሰው የሚታያቸውን ሰጡ። አቡበክር ምንጊዜም ቢሆን በጣም ርህራሄ ያጠቃቸዋልና ምን አሉ? እነዚህ ሰዎች ያ ረሱላህ በኑል አዕማሚ ወልአኽዋል አሉ። እነዚህ ሰዎች እኮ ስጋዎቻችን ናቸው፣ አላማ ላይ አይቶን ነው እንጂ ያው የገዛ አካሎቻችን ናቸውና አሁን ብንገላቸው ምን ጥቅም አለው? ደማቸውን አንጠጣ ስጋቸውን አንበላ። አላህ አዋርዷቸዋል፣ እጃችን ላይ ወድቀዋል። ስለዚህ አሁን ከምንገላቸው እድል እንስጣቸው ለቀናሉ። እንደገና እኛ ደግሞ ገንዘብ እናስከፍላቸው፣ ዳጎስ ያለ ገንዘብ እንመድብላቸውና እያንዳንዱ ይሄን ክፍያ እየከፈላችሁ መህር ትችላላችሁን በላቸው። ራሱን ለማዳን ሲል ያው የግድ ይከፍላል። ያ የከፈሉት ገንዘብ ለኛ ኢኮኖሚያዊ ጉልበት እናገኛለን፣ መሳሪያ እንገዛለን፣ ራሳችንን እናደራጃለን፣ ስንቅ ይኖረናል፣ ወደፊት የበለጠ ጉልበት እናተርፋለን። እነሱን ብንገላቸው ግን ለኛ ገቢ አላገኘንም፣ ምን ተጠቀመ እነሱ ከመሞታቸው የሚል ማዕቁል የሆነ ተቀባይነት ያለው አሳማኝ ሐሳብ ሰጡ አቡበክር ማለት ነው። ምክንያቱም አንተ ጥላትህን ከምትገል አንተን የበለጠ የሚጠቅምህ ነገር እስካለ ድረስ እሱን ገንዘቡን መሳሪያውን ሁሉ ነገር ጉልበቱን ወደ አንተ ገልብጠህ ባዶ እጁን ብትለቀው አንተ ሊጠቅምህ ይችላል ማለት ነው። ግን በሌላ መልኩ ሲታይ ጥላት ለቀቀው ማለት ከዚህ አሁን ከገጠመው ችግር ተምሮ እንደገና ኃይሉን አጠናክሮና አስተባብሮ የሞቱን ለመሞት መልሶ ሊመጣብህ ይችላል ማለት ነው። በተለይ መሪ ካለ በመሪ ደረጃ ወሳኝ የሆነ ሰው ማለት ቀላል አይደለም። አንድ ሰው ከለቀቀው
ህዝብን እንደገና አስተባብሮ ሊመጣ ይችላል ማለት ነው። ያን ነገር እንግዲህ አቡበክር አንደኛ ዘመዶቻችን ናቸው። እነዚህ ሰዎች ታዩት ነገር ተምረው ምናልባት አላህ ሂዳያም ሊሰጣቸው ሊያምኑም ይችላሉ፣ ለኛም ደግሞ ገንዘብ እናገኛለን፣ ጉልበታችን ያድጋል የሚለውን ሐሳብ ሰጡ። ዑመር ደግሞ አበደን አሉ ተቃራኒውን። እኔ ደግሞ በዛ አልስማማም አቡበክር በሚለው ነገር። እንግዳውሳ እንደኛ ገና ከመነሻው የሰጠ አላህ የሰጠን እንዲልማ መልሰን ከለቀቅናቸው ነገ እንደገና ታጥቀው መተው ሊደቁሱን ነው ማለት ነው። ስለዚህ እኔ አልስማማም፣ አሁን እነዚህ ሰዎች በሙሉ መረሸን አለባቸው አሉ። የፈለገው የራሳቸው የወንድም ያጎት ልጆች ነበሩ፣ እገሌና እገሌን ፍቀዱልኝና እኔ አሁን ሰይፋቸዋለሁ አሉ። አልይ ደግሞ ወንድሙን አቂልን መረሸን አለበት አሁን አሉ። እዛው አሊ ታናሽ ወንድሙ መጥቷል በዛ በኩል ተማርኮ ማለት ነው። ከዛ ይባስ ሐምዛን ደግሞ አባስን እንዲረሽን እዘዙት አላቸው። ሊዕለም الناس أننا لا نهادن في سبيل الله በአላህ መንገድ ለማንም ማንራራ መሆናችን ወታደራዊ አቋማችን ማሳየት አለብን አሉ ማለት ነው። እንዲሁ ዝም ብሎ መረሸን ሳይሆን ቅርብ የተባለ ወንድሙን ያጎት ልጅ አጎቱን ልጅ እህቱን ልጅ እያንዳንዳችን ስጡንና ፍቃድ ይሰጠንና እንረሽናቸው። ከዛ በኋላ እነዚህ ለማንም ርህራህ ያደርጉ ይልና ሁሉም ስቅጥ ይላል፣ አደብ ይገዛል አሉ ማለት ነው። ይሄ ወታደራዊ አቋም ነው ማለት ነው። ይህን ነገር እንግዲህ ዑመርን ተውና አንተ ሁልጊዜም ኃይል ነው እንትን የምትፈልገው፣ እስቲ ተው እስቲ አቡበክርን እንሞክር ዛሬ የሱ ሐሳብ አልፏል ተባለ ማለት ነው። አዘኑ ዑመር በሉና ያለን እንግዲህ ወሳሉ። በነጋታው አቡበክርና ነብዩ ዛፍ ስር ቁጭ ብለው ያለቅሳሉ። ዑመር መጡ፣ ያለቀሱ ሁለታቸው የተንሰቀሰቁ ያለቅሳሉ። ምን ሆናችሁ? ምንም ነገር አይፈልጉም። ምን ሆናችሁ ንገሩኝና እኔንም መለከተኝ ከሆነ አብሬ ያለቅሳለሁኝ። እንባ ካለም እንትናለሁ ባይ መስለም እጨም ለመመሳሰል ማለት አያቅተኝም ነገሩኝ አሉ። አይ በትናንትናው ጉዳይ በቃ ወቀሳ መጣ። ትናንትና ያው አንተ ያልከው ነገር መሆን ሲገባው እኛ ያው ለጥላቶቻችንም ለኛም ይጠቅማል ያለውን አማራጭ እንወስድ ነበር። በዛ ጌታ ተቀይሞ የቃል ወቀሳ ብቻ አይደለም እሳት መቅሰፍት ልኮ እዚህ ዛፉ አጠገብ ደርሳ እሳቷን ብልባሏ ጠፋች ያቃጥለን። ስለዚህ በዚህ ነው ለሱስ አልቅሱ ነግሬያችኋለሁ። እኔ አይመለከተኝም። ሱብሃንአላህ ተመልከት የሰው ልጅ ራይ ምን ያህል ሙህተረም እንደሆነ ማለት ነው። በነብይ ደረጃ በሲዲቅ ደረጃ ያሉ ሰዎች አሁን ኢጅቲሃድ ነው ሁሉም አስተያየት ነው የሰጡት እንጂ ወህይ አልመጣም። ወህይ ቢመጣ ኑሮ ውይይትም አያስፈልግም ነበር። አሁን ግን በውይይት ደረጃ በፐርሰንትም እነሱ ይበልጣሉ፣ አንድ ሁለት ሐሳብ ይበልጣል ማለት ነው። በደረጃቸውም ደግሞ ነብይና ሲዲቅ ዑመር ጋር የሚወዳደሩ አይደሉም። ግን በአጋጣሚ ሰው በሞያው ሁሉ ጊዜ ኺብራ አለው። በውትድርናው ዓለም እንግዲህ ዑመር ከፍ ያለ ቦታ ላይ ነው ያሉት ማለት ነው። ይሄ ነገር የሚጠቅም መሆኑን በሚገባ አምነውበት ነውና የተናገሩት። አላህ የዑመርን አቋም ደግፎ ይሄን ባለመቀበላችሁ እናንተ መቀጣት ይገባችኋል የሚል ማስጠንቀቂያ ተላከላቸው ማለት ነው። ከዛ ወቀሳውን በግልጽ መጣ ማለት ነው። ማካነ ነብይና አየኩነ ለሁ አስራ እንደምን ተይዞ ጉዞ ገና ከመነሻው ላይ አሁን በለስቀና ይብለህ እጅ ላይ የጣልኩልህን ጥጋበኞች እንደገና ትለቃቸዋለህ እንዴ? ለነብይ እኮ እንደዚህ ምርኮኛ ሊኖረው አይገባም። hatta yudkhina fil ard በአርዶል ማዕረካ በፊልሚያው ሜዳ ላይ ወታደራዊ የበላይነቱን እስተሚያረጋግጥና አጥቂነትን እስተሚቆናጠጥ ድረስ የዚህ አይነት ማወላወል እኮ አይገባህም ነበር አላቸው ማለት ነው። ቱሪዱና አረዶ ዱንያ ልክ እነሱ እንደ ምክንያት ሙበሪር ያረጓትን ነገር ተቻት ማለት ነው። እና ይሄን ያህል ገንዘብ ይሄን ያህል ናቸው ለእያንዳንዱ ይሄን ያህል ቢመደብላቸው ይሄን ያህል ሺህ ብር እናገኛለን ብላችሁ አይደል ያወራረዳችሁት ሂሳብ? የገንዘብ ጥቅም የዱንያን ጥቅም ትሻላችሁ አለ። والله يريد الاخره አላህ ደግሞ ለእናንተ የሚሻላችሁ የሱን ፍቃድ አክብራችሁና ጥላቶቹን ሰብራችሁ የአኽራ ሽልማት ሊሰጣችሁ ነው የሚሻው። እናንተ ግን የተወሰነ ሳንቲም ለማግኘት ብላችሁ የሰጣችሁን እድል ልታበላሹ ሞከራችሁ። አላህ ደግሞ Subhanahu Wa Ta'ala አዚዙን ሐኪም ነውና እናንተ ከምታስቡት ውጭ በሆነ መንገድ ጥላቶችን መስበር መቻከተኛል እና ተናንተና ያደረጋችሁት ነገር ልክ አይደለም በማለት ኮነነው ተቸው ማለት ነው። ከመሆኑም ጋራ አጸደቀው ውሳኔውን አላፈረሰም ማለት ነው። ምን አለ ለውላ ኪታቡ ሚን አላህ ከአላህ የሆነ ውሳኔ ባያልፍ ኑሮ ይላል። ሰበቅ ቀዳሚ የሆነ ውሳኔ አልፏል።
እና ነብዩ አለይሂ ሰላቱ ወሰለም የፈለገውን ያህል ቢሳሳቱም በነብዩ ላይ አንድ ጉዳት አያመጣም የሚል ውሳኔ ጌታ አስቀምጧል አስቀድሞ ማለት ነው። ለመሰኩም ፊማ አኸዝቱም አዛቡን ዐዚም ተናንተና በወሰዳችሁት ህገወጥ ገንዘብ ሳቢያ ከባድ ቅጣት ይነካችሁ ነበር። ግን ይሄንን እንደምታረጉ አስቀድሜ ማውቃለሁኝ። እንዲህ አይነት ስተት ይፈጽማሉ ግን እምራችኋለሁ የሚል ውሳኔ ያሳልፊያለሁኝ። ያ ውሳኔ ባይቀድም ኑሮ እንደ ጥፋታችሁ ቢሆን ከባድ ቅጣት ላይ ወድቃችሁ ነበር በማለት ገሰጣቸው ማለት ነው። ይሄ ከሆነ ያ በምርኮ የተቀበልነው ገንዘብ ሐራም ነው ማለት ነው እንመልስ የሚል ስጋት ሲሰማቸው ደግሞ ፈኩሉ ሚማ ገኒምቱም ማለ እሱማ እንደ ተወስኗል በምርኮ ያገኛችሁትን እነሱም ፈቅደው ተስማምተው ሰጥተዋቸዋል። በዚህ ያገኛችሁትን ጥቅም ሐላለን ጠይባ የተፈቀደ ጣፋጭ ሲሆኑ ባርከላችኋለሁ ብሉት፣ ችግር የለም። መጀመሪያውኑ ግን ይሄን እንዳማራጭ መምረጥ አልነበረባችሁም፣ ለወደፊት አይለመዳችሁ ለማለት እንጂ ገንዘቡ ሐራም ነው ማለት አልፈለኩም ይላል። ወተቁላህ ለወደፊትም ተመሳሳይ ስተት ላይ እንዳትወድቁ ጌታችሁን ፍሩ። ኢነላህ ገፉሩር ረሂም ላለፈው አላህ ምህረተ ሰፊ ነው፣ ምህረቱን ችሯቸዋል፣ ሩህሩህም ነውና በርህራሄው አሳልፏቸዋል በማለት የተፈጠመውን ያሰራር ስተት ተችቶ ለወደፊት እንዳይደገም በማስጠንቀቅ ምህረቱን ሰጣቸው ማለት ነው። ይሄ ነው እንግዲህ ሰው የፈለገውን ያህል ጥንቁቅ ቢሆን የፈለገውን ያህል አዋቂ ቢሆን የፈለገውን ያህል ታላቅ ቢሆን ባካሃድ ስተት ሊያጋጥመው ይችላል ማለት ነው። ግን ስተት ሲያጋጥመው አንድ ስተት አገኘው ብለህ ዝም ብለህ መነቃቀር አይደለም ያለብህ፣ መቻቻል አለብህ፣ መናበብ አለብህ። ስተተኛውም ደግሞ ከተሳሳተ ተሳስቻለሁ ማለት መድፈር አለበት እንጂ ግትርነት አይገባም ማለት ነው። አንድ ቅዱስ ሌላው ርኩስ ሊሆን አይገባምና ሐቅ ሁሉም ሰው ለሐቅ ተገዥ መሆን አለበት። ይህ ከሆነ አላህ Subhanahu Wa Ta'ala ያ ስተታችሁን እያረመና እየደገፋችሁ ይቀጥላል ማለቱ ነው። ያ አዩሃ ነብይ አንተ ታላቁ ሰው ሆይ አላሁንም ቀጥሎ ቁል ሊመን ፊ አይዲኩም ሚነል አስራ በእጃችሁ ስር በለሚገኙት ምርኮኞች ደግሞ እንዲህ በሏቸው አለ። ምርኮኞቹ አላህ እንግዲህ ደርሶላቸው ጥሩ አማራጭ ተሰጥቷቸው ድነዋል አሁን እና በምርኮ ገንዘቡ ደግሞ መሞቱ ሲቀርላቸው መከራከር ጀመሩ። እኔ ከበደኝ በዛብኝ እንዲህ እያሉ ያስቸግሩ ጀመር ማለት ነው። ለነዛ ምን መልእክት ላከላቸው? በእጃችሁ ስር ለሚገኙት ምርኮኞች ان يعلم الله في قلوبكم خيرا يؤتكم خيرا مما اخذ منكم አላህ በልቦናችሁ ውስጥ መልካም ነገር እንዳለ ያቅ ከሆነ አሁን ከተወሰደባችሁ ገንዘብ የበለጠ መካሻ ይሰጣችኋል፣ ችግር የለውም በላቸው ይላል። ወይغفر لكم ቀደም ሲል ደግሞ ያጠፋችሁትን ወንጀልም ይቅር ብሎ ሊያልፋችሁ ይችላል። والله غفور رحيم አላህ ምህረት ሰፊና ሩህሩህ ነውና ይላል። እና ከነዛ ከበደን ብለው አቤቱታ ታቀረቡት መካከል የነብዩ አጎት ናቸው አንዱ አባስ ማለት ነው። አባስ በመሰረቱ መካ ያሉ ሰልመው ነበረ፣ ግን ወደ መዲና ሂጅራ ሳይሄዱ ነገ ዛሬ ያሉ ሲያመነቱ ያ ችግር ተፈጠረ። የበድር ዘመቻ ታወጀ ድንገት ማለት ነው። እዛ ጊዜ እና አቡ ጀህል እኛ ጋር ትሄዳለህ ትዘምታለህ መሐመድን ተወጋለህ ወይስ ታንተን ጀምር እዚህ እንረሽናለን አሏቸው። ስለዚህ ተመሞት መሰንበት ብለው እየከበዳቸው ተገደው ነው የሄዱት እየተነዱ ማለት ነው። እና በውስጥ በሚስጥር ሰልመዋል ነው የሚባለው። እዛ ሄዱ ተምርኮ ላይ ወደቁ፣ ደግነቱ ተሚገደሉ ሳይሆኑ ማለት ነው። በሚማረኩ ጊዜ ነብዩ አለይሂ ሰላቱ ወሰለም ለእያንዳንዱ ምርኮኛ ኮታ ተሰጠው ማለት ነው። ይሄን ያህል እንዲከፍል ተደረገ። እያንዳንዱ ሰው ቢያንስ 20 ውቅያ 20 ወቄት ወርቅ እንዲከፍል ማለት ነው ለራሱ። ወርቅ አንድ ወቄት ወርቅ እንግዲህ ስንት ግራም እንደሚሆን 20 ወቄት ወርቅ መክፈል አለበት እያንዳንዱ እስረኛ ለመለቀቅ ማለት ነው። እና ያ ተመደበባቸው ማለት ነው። ሁሉም በደስታ እንኳን መሞቱ የቀረልን እንጂ የፈለገው ተበድሬም አጭሬም አመጣለሁኝ ብለው ተስማሙ ማለት ነው። ይህን ውሳኔ ታረጉ በኋላ ባጎታቸው ላይ እንደገና ሌላ ውሳኔ ደረቡበት ማለት ነው። እንግዲህ የአላህ ነብይ አዳላቸው ምን ያህል እንደሆነ ያሳያል። ሰው ባለስልጣን ወገኑን በተቻለ አጋጣሚ ሁሉ ለመርዳት ነው ለመሸፋፈን ነው የሚሞክረው። እሳቸው ግን አድዒፉ على العباس ወአህፋዲህ አሉ። አባስና ይዟቸው የመጡት ጎረምሳዎች ላይ 2 እጥፍ መድቡባቸው አሉ። ለሰው ተሰጠው 2 እጥፍ፣ ለሌላው 20 ውቅያ አይደለም ለሱ ለእያንዳንዳቸው እሱ ራሱ እንደገና 2 የወንድሙ ልጆች ጎረምሶች አቂልና ነውፈል የሚባሉ ነበሩ።
እኔ ስንቁን ትጥቁን እኔ እችላችኋለሁ በእኔ ኃላፊነት አብራችሁኝ ሂዱ ብሎ ቀጥሮ ይዟቸው መጥቷል። የሱም ብቻ አይደለም የጎረምሶቹንም ዕዳ ይከፍላል አሉ። እንደገና ደግሞ አንዲት ሳይሆን እጥፍ መሆን አለበት። በሱ እንደ ሰው ቢሆን ኑሮ 20 ውቅያ ይከፍል ነበር። 20 ይጨመርበትና 40 ይሆንለታል አሉ። ለእያንዳንዱ ወጣቶች ደግሞ ለወንድሙ ልጆቹ 40 ይሆንና ምን ይሆናል? ወደ 120 ሄደ ማለት ነው እሱ ውቅያ። ይሄ ጊዜ ማለቃቀስ ጀመረ ሰው ሽማግሌው ማለት ነው። እና እኔ በስተርጅና እንግዲህ ካሁን በኋላ ጨርቄን ቆልፌ መካ ሰፈር ለሰፈር እየዞርኩኝ ባካችሁ እርዳታ እያልኩኝ ልመና ውስጥ ይጨመርከኝ ወንድሜ ልጅ አላቸው። ተከብሬ ኖርኩት ሰውዬ እንደገና በስተርጅና አርቃኔን አስቀረኸኝ ለልመና ዳረከኝ ብለው ይጮሃሉ መጥተው ማለት ነው። በሚሉ ጊዜ ባክም ታታልለውን ፈልጋሉ። እዛ ኡሙል ፈድል ጋራ ለሊት ጧት ልትወጣ አቅርበህ የተወሰነ ገንዘብ ምናልባት እንደወጣው በዘመቻ ሙቼ የቀረው እንደሆነ ይኸውልሽ ልጆችሽ ማሳደጊያ ብለህ አንድ ምንቸት ወርቅ አስረክባታለን የመጣው አሉ። ያ ሁሉ የት ሄዶ ነው ልመና ውስጥ የምትገባው? እሱን ደግሞ ማን ነገረህ አለ። አخبرني العالم الخبير ጌታዬ ነው ማን ይነግረኛል? والله ان ربك لصادق እውነትም ነው በቃ አለ። የዛ ጊዜ መጀመሪያው እንግዲህ ያመነታ ነበረ ማለት ነው። አምኗል የሚባል ቢወራም የዛ ጊዜ አሁን በቃ እውነቱ ገባኛል አሁን በኋላ ብሎ ከልቦ አመነ። አላህ ሂዳያ ሰጠው። ያንን እንግዲህ የተጣለበትን ዕዳ ከፈለ ማለት ነው አሳመኑትና። ከዛ በኋላ አላህ Subhanahu Wa Ta'ala ለሱም ራሱ ጥሩ ተስፋ ሰጠው ማለት ነው። እና ይعلمillahu في قلوبكم خيرا በልባችሁ ውስጥ ኸይር ካለ አንተ እውነት እስላምን የመቀበልና ወደፊት ለእስላም አገልጋይ ለመሆን ራስክን ታዘጋጀህ አሁን የተወሰደብህ ተጨማሪ ክፍያ አይቆጥቁጥህ አይመምህ ችግር የለውም አለ አላህ Subhanahu Wa Ta'ala። ይعلمillahu في قلوبكم خيرا يؤتكم خيرا مما أخذ منكم። እርግጥ ነው አሁን በሌሎች ላይ ከተጣለው እጥፍ ነው ባንተ ላይ የተጣለው። ይሄ የተጣለብህ ጫና አይክበድህ ክፈል ዝም ብለህ ነብዩ ውሳኔ ነውና ብለህ በጸጋ ስጥ። ይሄ ከሆነ ደግሞ እኔ ካሳ ሰጣለሁ አለ አላህ Subhanahu Wa Ta'ala። ወዲያው ኢክራም አደረገለት ማለት ነው። እና ከዚህ የበለጠ ይሄንን የሚያስረሳና የሚያስንቅ መተኪያ እኔ ሰጣለሁ ተወሰደባችሁ የበለጠ መተኪያ ይሰጣችኋል በላቸው ይላል። ያም ብቻ ሳይሆን ወይግፊር ለኩም ማመዷ እስከዛሬ የነብዩ አጎት ሆነህ ልክ እንደና ሐምዛ ተጎኑ ልትቆም ልትደግፍ ሲገባህ እንደገና ጥራት ጋራ ወግነ ልትገለው መተህ ነበር። ይሄ ከባድ ወንጀል ነው። ያንን ወንጀልም ይቅርልሃለሁኝ አሁን ከልብ ተተመለስክ አለ አላህ Subhanahu Wa Ta'ala። والله غفور رحيم። ይሄን እስካደረክ ድረስ አላህ ምህረተ ሰፊና ሩህሩህ ነውና ችግር የለውም። አሁን የተጣለብህን ዕዳ ዝም ብለህ አታልቅስ ክፈል። ከዛ በኋላ ከልብህ መግባት ከታወቀ ግን ይሄን ሁሉ የሚያስረሳ ካሳን ይሰጣለሁ አላቸው። እሺ ብለው ተቀበሉ። እንዳሉትም ሆነላቸው ማለት ነው። እና ከዛ በኋላ በጣም ታዋቂ ታጋይ ሆኑ። ባለ ጉልበታቸው ባለ ገንዘባቸው ፊሰቢልላህ እስከመጨረሻው ድረስ አገልጋይ ሰጡ ማለት ነው። እንዳለውም አላህ Subhanahu Wa Ta'ala አንደኛ አንድ የተባረከ ባሪያ ሰጣቸው። በምርኮ አገኙና ያ ባሪያ የንግድ ሞያ ያለው ነበር። በጣም ታዋቂ ነጋዴ ነበር። እና በልተጠበቀ ዘመን አንቱ የተባሉ ሀብታም ሆኑ በዛ በባሪያ ንግድ ማለት ነው። ያ ሰውዬ እየነገደ አበለጸጋቸው። እንደገና ደግሞ መካ በሚከፈትበት ጊዜ የመካ የማኡ ዘምዘም ሐላፊ ተደረጉ፣ ስልጣን አገኙ ማለት ነው። በዛ ደግሞ ከፍተኛ በህብረተሰቡ ላይ የነበራቸው ወትሮ ሞራላቸው ተመልሶ የዘምዘም ሐላፊ ተባለ። ሁሉም ነገር ተሳካ ማለት ነው። ከዛ በላይ ደግሞ ወንጀል ሁለቱ ሆነልኝ አሉ። የዱንያው ካሳ ተረክቤያለሁ ወአርጁ الثالث አይሉ ነበር። ወይግፊር ለኩም የምትለውም እንደምትረጋገጥልኝ ተስፋ አረጋለሁ ነበር። ተረጋግጦላቸዋል። ከዛ በላይ ሙባረክ የሆነ ልጅ ሰጣቸው ደግሞ አብዱላህ ኢብኑ አባስ ሐብሩል ኡማ ወተርጁማኑል ቁርአን የተባለው አዕለመ الناس في الصحابه ያንን የመሰለ ልጅ ሰጣቸው። ከዛ በኋላ ኺላፋ በኺላፋ የሳቸው ዘር በኒል አባስ የሚባለው ተበኒ ኡመያ በኋላ ለ700 አመታት ሙሰልሰል ሆኖ የቆየ የስልጣን ቤት በሙሉ የነሱ ቤት ሆነ ማለት ነው። የዛ ጊዜ ቢገደል ኑሮ ይሄ ሰውዬ ምን ይሆን ነበር? ይሄ ሁሉ ኸይራት ይከስም ነበር ማለት ነው።
ዙሮ ዙሮ የአቡበክር ረእይ ሰዲድ መሆኑን አስመሰከሩ ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ ሰዎች ተናንተና ባጢሉ ሐቅ መስሏቸው ሊሉ ይችላሉ። ግን ሐቁ በሚታወቅና በሚገባ ጊዜ ደግሞ ወደ ሐቁ ተመጣና አቋምክን ታስተካከልክ አላህ ቂም አይዝብህም፣ አገባብህን ካሳመርክ ይቀበልሃል በማለት ተሽጂዕ ማድረጉ ነው ማለት ነው። እና ሰዎች በጥፋት መንገድ አንድ ጊዜ በዚህ ታውቂያለሁና እንደገና ገለ አቋሙ ተቀየረባላለሁ ብሎ በደራ ዝም ብለው የሚድናበሩ ሰዎች አሉ እስከ መጨረሻ ድረስ። ይሄ የሰው ልጅ አቋም ሊሆን አይገባውም። የሰው ልጅ ስተት ምንጊዜም ያለ ነው። የተሳሳተ መንገድ መሆኑን ካወቀ ለምንድነው ወደ ሐቅ የማይገለበጠው? እዛ ጊዜ ወደ ሐቅ ከመጣ አላህ መካሻውን ይሰጠዋል በማለት አበረታታ ማለት ነው። ወኢን ዩሪዱ ኺያነተከ አለ። እንግዲህ ያው ዑመር እንደፈሩት ማለት ነው። እነዚህ ሰዎች አሁን አንተ ጋራ ተስማምተው ተለቀው እንደገና ራሳቸውን አጠናክረውና ዙረው ሊያጠቁ ቢመጡ ደግሞ ፈቀድ ኻኑላህ ሚን ቀብሉ አለ። እነሱ ለማዳቸው ነው። ወትሮውንስ አላህን ሲከዱ ቆይተዋል። አሁኑ እንደለመዱ ደግሞ ያዋጣናል ብለው ሁለተኛ ሙከራ ሊያረጉ ቢሞክሩ ፈአምከነ ሚንሁም ታውን ቀደምም ባልተጠበቀ ሁኔታ ነው በቁጥጥር ስር የጣላቸው። አሁንም እንደገና ቢሞክሩ አይሳካላቸው፣ መልሼ እጅ ላይ ጥላቸዋለሁ አለ አላህ Subhanahu Wa Ta'ala። ወላሁ ዓሊሙን ሐኪም፣ አላህ ሁሉን ነገር አዋቂ በሚሰራውም ስራ ደግሞ ፍጹም ጥበበኛ የሆነ ጌታ ነውና እናንተ በፍቃድ እስከተመራችሁ ድረስ በጥበቃ የስር ናችሁ፣ ጥላትን በመጣበት ቢመጣ ሊያጠቃችሁ አይችልም ሲል አረጋገጠላቸው። ስለዚህ ሙእሚን ከጌታ ጋራ መሆኑን ካረጋገጠ ጌታው ደግሞ ለማንም አሳልፎ የማይሰጠው መሆኑ ነው ሁሉ ጊዜ ደጋግሞ የሚያሰምርበት ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ያው ወዳጆቹን ተርቢያ ያደረጋቸው ተስር ተስር ያንከባከባቸው ደካማ ጎናቸውን ስህተታቸውን እያረማቸው ሁሉ ጊዜ በእድገት ላይ እድገት በዲል ላይ ዲል እየጨመረላቸው ለዛ ሁሉ አስገራሚ እንግዲህ ውጤት ያበቃቸው በዛ ሁኔታ ነው ማለት ነው። አሁንም ሙእሚኖች እንግዲህ የዛ አይነት መንፈስ ቢኖራቸው ከጌታቸው ጋር የመታረቅና ወደሱ የመመለስ አዝማሚያ ቢያሳዩ እነዛን ሰዎች እንደኛው ፍጡሮች ናቸው። የጌታን ፍቃድ በመቀበል ብቻ ነው የሚለዩት። እና አሁንም ያሉት ሙእሚኖች ችግራቸው እንዲፈታ ከፈለገ የነሱ አይነት አገባብ ሊገቡ ይገባቸዋል ማለት ነው። ይሄን ካላደረጉ ግን ኸሳራ ነው። በዱንያም ያው አሁን ባሉበት ውድቀትና ድቀት መቀጠል ነው፣ መንከባለል ነው፣ ተችግር ወደ ችግር ተውርደት ወደ ውርደት። በአኺራም ደግሞ የባሰ ነው የሚሆነው። ይሄን ሁሉ የጌታ መመሪያ ረግጣችሁ ለምንድነው የሚለው ጥያቄ መልስ የለውም ማለት። ያ እንዳይሆን ሙእሚኖች ቢያንስ ማድረግ የሚገባቸውን ነገር አውቀው በእምነት ደረጃ እንኳን ወላሂ አቅም ቢኖረኝ ኑሮ ጌታ ያለኝን አድርጌ ፈለኩበት ቦታ በወርቅ ደስ ይለኛል የሚል አቋም ይዞ ቢሞት አንድ ሰው በኒያው ራሱ እንደነጀህ ይቆጠራል ማለት ነው። አለበለዚያ ፊአርድል ዋቂዕ በተጨባጩ እንግዲህ አሁን የሙእሚኖች ጉዳይ አልቆለታል። እኔ ካሁን በኋላ ብንደፋደፍ ምን ላመጣ እንዲያውም ከቦታው ካለው ሁኔታ ጋር ተስማምቼ መኖር አለብኝ የሚል ከሆነ በቃ ሰይጣን ጋር ስለመጨረሻ አጓዛለሁ ማለት ስለሚሆን ይሄ ለየነስ ወከፋችን አስኪ ሁኔታ መሆኑን ልናቅና ቢያንስ ከተሳሳተ አመለካከት ነፃ ልንወጣ ይገባል ማለት ነው። هذا وصلى الله وسلم على النبي وعلى اله وصحبه. السلام عليكم ورحمه الله.